እንደምንነቅ ኦ ማይ በጣም ነው እንዴ የተጋባችሁት? በጣም ተጋብታችኋል። አረ ነገማ ስታለቅሽ ስትመጪ እንዳናይሽ። እኛ እንኳን ችግር የለብንም በእኛው እንደቀለዳችሁ፣ ነገ ደግሞ አንቺ ስታለቅሽ ስትመጪ ያው እኛም ደግሞ እንቀልድብሻለን፣ እንስቅብሻለን። እሺ የዛኔ ማለት ነው። ዛሬ ላይ ብትጫወትብን እኛ ደግሞ ነገ ወተን በኮሜንት ልም ነው የምናደርጋችሁ። ጨጓራችሁ እስከሚላድ ድረስ እናቃጥላችኋለን። እኛ የማዳም ቅመሞች በተለይ በኮሜንት አንደኛ ነን። እኛ በዲግሪ ያዝነው እኮ በመኮመት ነው። እና ያው እኛ ባንኖር ዲግሪ እናንተን ገንዘብ አሳያዝናችሁ፣ እኛ ደግሞ ዲግሪያችን ይዘናል። ምንም ማለት አይደለም። እኛ በቃ ያኔ አትመጥኑንም ሀቂቀተን ማለት ነው። የሆነ ሞድ ብትይዙብን ምን ብትሉን እኛም ደግሞ ሞድ እንይዘባቸዋለን። ሳህናችንን ስራችንን እንጨርስባቸዋለን። እሺ ሰምታችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች ለቤት አዲስ ናቸው፣ ሰብስክራይብ አድርጉ። የማዳም ሸቃሎች ማለት ነው። እኔ እንደው ላጥረገርጋችሁ እንዴ ሰብስክራይብ እንድታረጉኝ ስደባችሁ እንዴ ግዴታ እናንተ በቃ የሆነ ውሸት ይዤ ካልመጣውኝ እንደው ተላልጬ ባንጋል ይዤላችሁ ነው የምመጣው። የዛኔ በቃ ግድ ብላችሁ ሰብስክራይብ ታደርጉኛላችሁ። አንድ ባንጋኒ ወይ ፓኪስታኒ ይዤ ስመጣ የዛኔ ወይ ፓኪስታኒ ያገባሽ ወይኔ ያሰደበችን፣ እኛ የማዳም ቅመሞች ጠለቤት የምንሰራውን ከታችን ደፍተን የምንሰራውን አሰደበችን ምናምን እያላችሁ ስትኮምቱ የዛኔ ፈምሳለሁ። ዩቲዩብ ሼር አደርግልኛል። እንደዛ ካልሆነ ዩቲዩብ አልተቻለም። እንደው አንገቱን ደፍቶ ከመጋረጃ ጀርባ ሆኖ ለሚሰራ ሰው ደግሞ አልሆነለትም። እና ትላንትና አብርሽና ውሽሚት ማለት ነው ውሽሚት የሩታ ጣውንት እና ሰርጋችን ነው አየህ አለችው። ፊት ለፊታችን ሰርገኛው እንደዚህ ተትን ብሎ ምግቡ ተደርድሮ አንተና እኔ እዚህ ጋር ቆመን ምናምን እያለች ነበር። ማንም ለማስቀናት ነው። ሩታ ደግሞ አኝካ ተፍታቸዋለች። ምንም አይመስላትም በነገራችን ላይ ማለት ነው። ምክንያቱም እንደዚህ የሚለጣጠፍ ሰው አቋም የሌለው ሰው ጠንካራ ሴት ምንም ቢሄዱን ራሱ ምንም አይመስላትም። እንደ አስፋልት ተነጥፎ እዛ ጋር ብታየው ረግጣው ነው የምታልፈው እንጂ ይሄ አዲስ አስፋልት ነው ትቼው ልሄድ በዚህ በኩል ልሄድ ምናምን አትልም። አሰማው መስሚያ የላትም ማለት ነው። ያኔ ጠንካራ ሴት እንጂ ፍስፍስ ሴት ነው። እዚህ ጋር መታ አልቆሳ ምናምን ነገር ሩታ እንደዛ ነገር እንድታረጉ ነው የምትፈልጉት። እና መቼም ቢሆን አትሰበርም። እኔ ከጎኗ ነኝ። ምክንያቱም ሴት ልጅ ስትበደል አልወድም። በተለይ ሴት ልጅ አይመታችሁ ወይ ከልጇ ለመንጠቅ ልጅ ያለው ሄዳችሁ ስትለጠፉ ሴቶች እንዲህ በጣም ነው የምታናድዱኝ። በጣም ነው የምናደድባችሁ ማለት ነው። ስለዚህ ሩታ ቢሆን ያው ዛሬ በአዲስ ነገር ትመጣለች። እንደውም ቅጥልጥል ነው የምታረጋችሁ። ምንም ማድረግ አይቻልም። እናንተ ደግሞ ያው ዝም ብላችሁ አውሩ፣ ብሉ፣ ጠጡ፣ ራቆታቸውን ሂዱ፣ ምን በሉ። ሩታም ተናግረዋለች። ከማህበረሰብ እንደገና ደግሞ ከባህል ከእምነት የወጣ ስራ እየሰራችሁ እኔ ነኝ አዋቂ፣ እኔን ካልወደድክ፣ እኔን እንደዚህ ካላደረግክ፣ እኔን ካላገባህ ብትዩ ነገ አንቺን ጥሎ እንደሚሄድ ዋስትና ስለሌለሽ አንቺም ረጋ ብታደርጊው ጥሩ ነው ብዬ አስባለሁ። ምክንያቱም አብርሽ የዋህና ሞኝ ስለሆነ ማናም ካንቺ የበለጠችው መታ ጎትታ ትወስደዋለች። አብርሽ የጎተታችሁት ቦታ የሚጎተት ስለሆነ እንደዚህ አይነት ወንድ ደግሞ እኔ ያስጠላኛል። እኔ ጥሎብኝ በቃ አቋም ያለው ወንድ ቤቱን ማያስተዳድር ያልሆነ የሆነ ቆጣ ማይል ወንድ ደግሞ እኔ ወንድ አይመስለኝም። ይቅርታ አድርጉልኝና በፈጣሪ ስራ አልገባም። ግን ወንድ ልጅ ቆፍጠን ሲል በቃ አለ አይደለም፣ መታዘዝ ባለበት ሰዓት የሚታዘዝ ማድረግ ያለበትን የሚያደርግ መቆጣት ባለበት ሰዓት ደግሞ የሚቆጣ ለንግግሮቹም ደግሞ ማሰብ ባለበት ሰዓት መስጠት የሌለበትን ደግሞ ትቶ መሄድ። ግን ከሴት የዋለ ሴት ነው። ሴት አብዝቶ ከሴት የሚውል ወንድ ሲጀመርም ሴት ነገር ነው። እኔ ቅርታ አድርጉልኝና ማለት ነው ለዚህ ቃላቴ እና እኔ ከሴቶች ጎድነኛ ድሮም ነገም ዛሬም ከነገ ወዳም ሴቶች ቢያጠፉም ከነጥፋታቸው ሴት ልጅ ናት፣ ሴት ተብላለች። ስለዚህ ወንድ ልጅ ደግሞ ሲያጠፋም ያስጠላበታል፣ ያልሆነ ቦታ ሲውልም ያስጠላበታል። ስለዚህ ሴቶችም ደግሞ ያው በተለይ አንዳንዶች
ጓደኞቻችሁ ዝም ብላችሁ መታችሁ አትለጠፉ። የሰውን ትዳር ደግሞ ለመበተን አትጓጉ። ድስት ክዳኑን አያጣም እንደሚባለው ደግሞ እናንተም ደግሞ ብጣችሁን ስለማታጡ ተረጋጉ። አረጋጉት፣ ስሜታችሁንም ቢሆን አረጋጉት፣ ተረጋጉ። የረጋ ወተት ቅቤ ይወጣል እንደሚባለው እናንተ ብትረጋጉ ጥሩ ነው ብዬ አስባለሁ። እስካሁን ግን ቪዲዮ ያልሰራባቸውም ነበር፣ ምክንያቱም ማዳም ነበረች እና እስከምትወጣ ድረስ አይቼ ዝም ብያለሁኝ። ዛሬ አሁን ደግሞ መጣው። በኋላ ደግሞ ስትለቁ በደንብ አድርጌ በሰፊው ሄድባቸዋለሁ። አሁን ሄድኩባቸው አይደለም፣ ርግጥ ነው ማድረጋቸው እና በተለይ አንዳንድ ሴቶች ይገባቸዋል ብትረገጡ።